ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልታሁ ነሲኦ ሰማይን በማስተዋል የዘረጋ ምድርን በውሃ ላይ ያጸና ሰውንና መላእክትን ለምስጋና ለውዳሴ ለዝማሬ የፈጠረ ሌላውን ስለ ፍጥረት ለአንክሮ ለተዘክሮ የፈጠረ በሰማይ በምድር ያለው አምላካችን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ኃያሉ አምላካችን ገናናው አምላካችን ልዑሉ አምላካችን በቅድስናው ቦታ ለመገኘት ያበቃን ስሙንም ለመጥራት ያበቃን አቤቱ ይቅር በለን ለማለት ያበቃን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ይትክበሩ ቤተ አቡየ ቤተ ምስያት የአባቴን ቤት የንግድ ቤት አታደርጉ። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ ወንዶችም ሴቶችም ሕፃናትም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አድረን ለመገናኘት ያበቃን ተኝተን ከመቅረት ያዳነን አስፈሪውንና ግዙፉን ጨለማ አሳልፎ ረቂቁን ብርሃን የሰጠን በፍቅር ስቦ በረድኤት አቅርቦ በቅድስናው ስፍራ ቆመን ገናናው ኃያሉ ልዑል የሆነው ስሙን ለመጥራት ያበቃን ስሙ ይክበር ይመስገን። የአባቴን ቤት የንግድ ቤት አታድርጉ። የአባቴን ቤት የንግድ ቤት አታድርጉ። ይትክበሩ ቤተ አቡየ ቤተ ምስያት። ይህን ቃል የተናገረው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው በምድር ላይ ተመላልሶ ወንጌለ መንግሥትን ያስተምር የነበረው ቅዱስና ሕያው የሆነው አምላካችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ለጊዜው በቤተ መቅደሱ ዙሪያ ሆነው ምድራዊ ስጋዊ ሸቀጥ ይዘው ቤተ መቅደሱን አርክሰው በድፍረት በመቅደሱ ዙሪያ ለነበሩ የአይሁድ ሰዎች ነው። ፍጻሜው ዛሬም በቤተ መቅደሱ ለምንኖር በስሙ ለምናምን ሁሉ የተነገረ ሕያውና ዘላለማዊ የሆነ የአባታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይትክበሩ ቤተ አቡየ ቤተ ምስያት። የአባቴን ቤት የንግድ ቤት አታድርጓት። የእግዚአብሔር ልጆች ምእመናን ምእመናት እንግዲህ በቤተ ክርስቲያናችን ሥርዓተ አምልኮ መሰረት የዛሬቱ ዕለተ ሰንበት ምኩራብ ተብላ ትጠራለች። በዓመት ውስጥ 52 ዕለተ ሰንበታቶች አሉ። ቅዳሜት 52 ዕለተ ሰንበት፣ እሁድም 52 ዕለቶች አሉ። የእያንዳንዳቸው ቀኖች በቅዱስ ያሬድ ስያሜ መሰረት የእያንዳንዳቸው ዕለት ምስጋና ተዘጋጅቶላቸዋል። የዛሬው የዐቢይ ጾም 3ኛው ሳምንት ምኩራብ ተብሎ ይጠራል። እንግዲህ ልዑል አምላካችን ቅዱስ አምላካችን በየዘመናቱ በየሁኔታው ይመሰገን ነበረ። በዘመነ አበው በተመረጠ ተራራ ላይ ሆነው መስዋዕት እየሰዉ ሰዎች ከእግዚአብሔር ጋር ይገናኙ ነበረ። ከጊዜያዊ ከምድራዊ ከስጋዊ መቅሰፍት እንዲያድናቸው መስዋዕት እየሰዉ ጸሎት እያደረሱ ምስጋና እያቀረቡ በተመረጠው ተራራ ላይ ሰዎች ከእግዚአብሔር ጋር ይገናኙ ነበረ። በእነ ሙሴ ዘመን ደግሞ ምኩራብ የሚባል ቦታ ተሰርቶ በዚያ የተሰበሰቡ ሰዎች ለጸሎት፣ ለምስጋና፣ ለመስዋዕት ለማቅረብ ይጠቀሙበት ነበረ። በእነ ሙሴ ዘመን
ምኩራብ መስራት ተጀመረ። ምኩራብ ዛሬ የምናከብራት ዕለተ ሰንበት ምኩራብ ተብላ ትጠራለች። የእግዚአብሔር ልጆች ምዕመናን በእነ ሙሴ ዘመን ምኩራብ ተሰርቶ በምኩራብ ሰዎች እየተሰበሰቡ ጸሎት እያደረሱ መስዋዕት እያቀረቡ ሰውን ከእግዚአብሔር ጋር ያገናኙ ነበረ። ምድራዊ ስጋዊ የመጣባቸውን መከራ፣ ረሃቡን፣ ቸነፈሩን፣ ጦርነቱን፣ መፈናቀሉን፣ ስደቱን በምድር ላይ የሚሆነውን መከራ ሁሉ እንዲያስወግድላቸው በምኩራብ እየተሰበሰቡ ጸሎት ያደርሱ ነበር፣ ምስጋና ያቀርቡ ነበር፣ መስዋዕትም ያቀርቡ ነበር ለእግዚአብሔር። በእነ ሰሎሞን ዘመን ደግሞ መቅደስ ተሰራ። መቅደሴን ስሩልኝ ብሎ በኦሪት ዘጸአት ላይ እግዚአብሔር አምላካችን ለቅዱስ ለሊቀ ነቢያት ለሙሴ በነገረው መሰረት መቅደስ የተሰራው በንጉሱ በጠቢቡ በሰሎሞን ዘመን ነው። እግዚአብሔር በየዘመናቱ በየሁኔታው በተራራ ላይ ሲመሰገን ነበር፣ በምኩራብም ሲመሰገን ነበር፣ በቤተ መቅደስም ይመሰገን ነበረ። የአባቴን ቤት የንግድ ቤት አታድርጓት። እንግዲህ የዛሬው ዕለት ምስጋና እንደምትሰሙት ሁላችሁም እንደሰማችሁት የዳዊት መዝሙርም እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻዕክዋ በጾም ለነፍሴ ብሎ አባታችን ዳዊት ለእግዚአብሔር ቤት የሚቀናው ዳዊት አባታችን የቤት ቅናት በላኝ፣ አቃጠለኝ፣ ለበለበኝ። ቤት ሲደፈር ቤተ መቅደስ ሲደፈር አጥሩ ቅርቅሩ ሲፈርስ ሰዎች በድፍረት ወደ ቤተ መቅደስ ሲገቡ የቤተ መቅደስ ቅናት በላኝ፣ አቃጠለኝ፣ ለበለበኝ እያለ ዳዊትም ይዘምር ነበረ። በመዝሙር 68 ቁጥር 9 ላይ የምናገኘው ሕያውና ዘላለማዊ ቃል በቅዳሴው ላይ ዲያቆናቱ ሲዘምሩት የነበረው ዛሬ የእግዚአብሔር ቤተ መቅደሱን እግዚአብሔር ያጸዳበት ያነጻበት፣ ሸቃጮችን፣ ለዋጮችን፣ ሻጮችን በጅራፍ ገርፎ ያሳደደበት ቤቴሰ ቤተ ጸሎት፣ ቤቴ የጸሎት የምስጋና የመስዋዕት ቤት ይባላል። ወአንትሙ ሰረሰይክምዎ በአተ ፈያት፣ እናንተ ግን የወንበዴዎች ዋሻ የቀማኞች መሻሻ አደረጋችሁት ብሎ አይሁዶችን የወቀሰበት ቀን ነው። የእግዚአብሔር ልጆች አባታችን ዳዊትም ልበ አምላክ የተባለው ኃላፊያት መጻያት ሁሉ የተገለጠለት ከዓለም መጀመሪያ እስከ ዓለም ፍጻሜ የሚሆነው ነገር የተገለጠለት ዳዊት እስመ ቅንዓተ ቤትከ በልዐኒ፣ ቤት ሲደፈር ቤተ መቅደስ ሲደፈር አይቼ የቤተ መቅደስ ቅናት በላኝ፣ አቃጠለኝ፣ ለበለበኝ። የሚሰድቡ ስድብ በላይ ላይ ወደቀብኝ። ስለዚህም አለ ወቀጻዕክዋ በጾም ለነፍሴ፣ ስጋዬን በጾም በጸሎት በስግደት አደከምኳት አለ። የቤተ መቅደሱ ቅናት ስላደረበት የእግዚአብሔር ልጆች እኛ እያየን እንዳላየን እናልፋለን። ብዙ ችግር እያለ ብዙ ነገር እያየን እንዳላየን ሆነን እናልፋለን። ነቢዩ ንጉሡ ቅዱስ ዳዊት ግን የቤተ መቅደስ ቅናት በላኝ አለ። ቤተ መቅደሱ ተደፍሮ የእግዚአብሔር ቤት ተመዝብሮ ንዋየ ቅድሳቱ ተቃጥሎ ብዙ መከራ በሚፈራረቅበት ጊዜ የቤተ መቅደስ ቅናት በላኝ እያለ ዳዊትም የዘመረው ዝማሬ በዛሬው ቀን የተሰራው ሥርዓቱ በዚህ ነው። አንጢያኮስ የሚባል አንድ ንጉሥ ነበረ። የእግዚአብሔርን ቤት በድፍረት ገብቶ የኪሩቤልን ስዕል አውርዶ ይላሉ አባቶቻችን የዳዊትን መዝሙር ሲተረጉሙልን፣ የኪሩቤልን ስዕል አውርዶ ከመቅደሱ ላይ ስዕለ ኪሩብን አውርዶ የፀሐይ ኮከብ ምስል ስሎበት ነበረ። መስዋዕተ በግ ወጠሊ የበግና የፍየል መስዋዕት ይሰዋበት የነበረውን ቤተ መቅደስ የእሪያ መስዋዕት አቅርቦበት ነበረ። በዚህ ምክንያት ዳዊት አባታችን የቤት ቅናት በላኝ፣ አቃጠለኝ፣ ለበለበኝ፣ አቃጠለኝ፣ የቤት ቅናት በላኝ፣ የሚሰድቡ ስድብ በላይ ላይ ወደቀብኝ። ስለዚህም ስጋዬን በጾም በጸሎት በስግደት አደከምኳት፣ ቀጣኋት እያለ
ዳዊት የዘመረው ዝማሬ በቅዳሴው ላይ ስንሰማው ነበረ። አንጢያኮስ የሚባል በአንድ ክፍለ ዘመን አንድ ንጉሥ ነበረ። የእግዚአብሔርን ቤት በድፍረት ገብቶ የእግዚአብሔር ልጆች የኪሩቤልን ስዕል ከላይ አውርዶ ቤተ መቅደሱን ደፍሮ በእግሩ ገብቶ የእሪያ መስዋዕት ሲሰዋበት አይቶ ዳዊት እንባውን እያለቀሰ በጾም በጸሎት በስግደት ሰውነቴን ቀጣኋት፣ የቤተ መቅደስ ቅናት በላኝ እያለ ያለቅስ ነበረ፣ ይጸልይ ነበረ ዳዊት አባታችን። እኛም እንደ ዳዊት ለቤተ መቅደሱ ቅናት ሊያድርብን ይገባል። ቅናት ሁለት አይነት ቅናት አለ። መንፈሳዊ ቅናት አለ፣ ስጋዊ ቅናት አለ። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጸሎታችሁን ይስማችሁ። ይሄ ይበልጣል፣ የእግዚአብሔር ቃል ይበልጣል። ሕያው የሆነ ዘላለማዊ የሆነ ፈዋሽ የሆነ የቅዱስ ቃሉን ወንጌሉን ልትሰሙ ይገባል። የእግዚአብሔር ልጆች ውዳሴ ማርያሙ ጸሎቱ በኋላ የሚደርስ ነገር ነው። በእውነት በጸሎት ላይ ጸሎትም አትደርቡ። ከቅዳሴው በላይ ጸሎት ፈጽሞ ሊኖር አይችልም። በተራራ ፀሐይ ላይ ሻማ እንደማብራት ነው ይላሉ አባቶቻችን ሲተረጉሙ መጽሐፍን። በቅዳሴ ላይ ሌላ ተደራቢ ጸሎት የሚጸልይ ሰው በተራራው ፀሐይ ላይ ቆሞ ሻማ እንደመለኮስ ነው የሚቆጠረው። እንደ ፀሐይ የሞቀ የደመቀ መስዋዕቱ፣ ጸሎቱ፣ ዕጣኑ የሚያደርግበት ከቅዳሴው በላይ ጸሎት የለም። ሁሉን ሕዋሳቶቻችንን አስገዝተን እግዚአብሔር የሚለንን መስማት ነው ያለብን። የእግዚአብሔር ልጆች ምዕመናን፣ እንግዲህ ዳዊት አባታችን ቤተ መቅደሱ ሲደፈር የማይገቡ ሰዎች በቤተ መቅደሱ ሲወጡ ሲገቡ አይቶ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ። የኤሊ ልጆች እነ አፍኒን እነ ፊንሐስ በእግዚአብሔር ቤት የማይገባ ሥራ ሲሰሩ የኤሊ ልጆች ምናምንቴዎች ነበሩ ይላል መጽሐፈ ሳሙኤል ምዕራፍ 2 ቁጥር 12 ላይ ስናነብ የኤሊ ልጆች በእግዚአብሔር ፊት ምናምንቴዎች ነበሩ። ዛሬ ምናምንቴዎች ሞልተዋል። በእውነቱ ክርስቲያን የሚመስሉ የክርስትና ሕይወት የሌላቸው እግዚአብሔርንም የማይፈሩ ነበሩ። እነዚህን እያየ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ አቃጠለኝ፣ ለበለበኝ። ወቀጻዕክዋ በጾም ለነፍሴ፣ ስለዚህም ሰውነቴን በጾም በጸሎት በስግደት አደከምኳት አለ ዳዊት አባታችን። የኤሊ ልጆች እነ አፍኒን እነ ፊንሐስ በቤተ መቅደሱ ካህን ሆነው የካህን ሥራ የማይሰሩ ክርስትና የሌላቸው በቤተ መቅደሱ ልጃገረዶችን እያባበሉ ድሪያ ይሰሩ የነበሩ ማይገባ ሥራ ሲሰሩ አይቶ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ አቃጠለኝ፣ ለበለበኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ፣ የሚሰድቡ ስድብ በላይ ላይ ወደቀብኝ። ወቀጻዕክዋ በጾም ለነፍሴ፣ ሥጋዬንም በጾም በጸሎት በስግደት አደከምኳት እያለ ዳዊት አባታችን የዘመረው የዛሬ 3000 ዓመት የዘመረው ዝማሬ ዛሬ በቤተ ክርስቲያን ሥርዓተ አምልኮ ቀመር ተሰርቶለት ዛሬ የሚዘመረው የዳዊት መዝሙር ነው። በቅዳሴው መሃል እንደሰማችሁት አምላካችንም ለስም አጠራሩ ክብር ይግባውና የአባቴን ቤት የንግድ ቤት አታድርጉ ብሎ ለቤተ መቅደሱ የሚቀናው እግዚአብሔር አምላካችን መቅደሴን ፍሩ ሰንበታቴን አክብሩ ብሎ በሙሴ ሕግ ላይ የተናገረው አምላካችን ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 ላይ መቅደሴን ፍሩ ሰንበታቴን አክብሩ እኔ እግዚአብሔር አምላካችሁ ነኝ። መቅደሱ የሚያስፈራ ነው። የልዑል እግዚአብሔር መገለጫ ዙፋኑ ነው። በፍርሃት በረዓድ ነው ወደ መቅደሱ መምጣት ያለብን። የእግዚአብሔር ልጆች ምድራዊ ስጋዊ ሸቀጥ ይዘን ወደ መቅደስ ልንገባ አይገባም። አምላካችን ፈጣሪያችን ዛሬ ቤተ መቅደሱን ያጸዳበት ያነጻበት ቀን ነው። ቅድም በቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ሲነበብ እንደሰማችሁት የእግዚአብሔር ልጆች ከዕለታት አንድ ቀን አምላካችን ፈጣሪያችን ሐዋርያትን እናቱን እግዝእትነ ማርያምን ይዞ ወደ ቅፍርናሆም ወረደ። ከቃና ዘገሊላ ተነስቶ ውሃውን ወይን ጠጅ ካደረገበት የሰርግ ተአምራትን ከሰራበት ከቃና ዘገሊላ ተነስቶ
ወደ ቅፍርናሆም ድንግል ማርያምን ይዞ 12ቱን ሐዋርያት ይዞ 72ቱን አርድእት ይዞ 36ቱ ቅዱሳት አንስትን ይዞ ወደ ቅፍርናሆም ወረደ። በዚያም በዕለተ ሰንበት ወደ ቤተ መቅደስ ገባ። ወደ ቤተ መቅደስ ሲገባ በዙሪያው ነጋዴዎች፣ ሻጮች፣ ለዋጮች ገበታቸውን ዘርግተው ይነግዱ ነበረ፣ ያተርፉ ነበረ፣ ይሸጡ ይለውጡ ነበረ። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት የምስጋና የመስዋዕት ቤት ይባላል። ወአንትሙ ተረሰይክሙ በአተፈ፣ እናንተ ግን የነጋዴዎች ዋሻ፣ የቀማኞች የሌቦች መሸሻ አደረጋችሁት ብሎ ጅራፍ አንስቶ በጅራፍ እየገረፈ መደርደሪያቸውን ወገፍታ ማዕዳት ይሆሙ መደርደሪያቸውን ሁሉ እየገለበጠ ቤተ መቅደሱን ያጸዳበት ቀን ነው። ክብርና ምስጋና ለአምላካችን ይሁን። ቤተ መቅደሱን ይወዳል መድኃኔዓለም። ስጋዊ ስራ፣ ምድራዊ ስራ፣ ይሄ ምድራዊ የሆነው ሸቀጥ እንዳንሸቅጥበት እግዚአብሔር ይፈልጋል። ይሄ የነፍስ ምግብ የምንመገብበት ነው። የነፍስ ስራ የምንሰራበት ነው። ሰውና እግዚአብሔር የሚገናኝበት ስፍራ ነው። ይሄ ስፍራ የእግዚአብሔር ልጆች ምዕመናን፣ ለጊዜው አይሁዶችን ነው የወቀሳቸው። የነጋዴዎች ዋሻ፣ የቀማኞች መሸሻ አደረጋችሁት ቤተ መቅደሴን። ቤተ መቅደሴ ቤቴ የጸሎት ቤት ይባላል። በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ቤቴ የጸሎት ቤት ይባላል። ወአንትሙ ተረሰይክሙ በአተፈ፣ እናንተ ግን የነጋዴዎች ዋሻ፣ የቀማኞች የሌቦች መሸሻ መደበቂያ ያደረጋችሁት ብሎ ጅራፍ አንስቶ ወገፍታ ማዕዳት ይሆኑ መደርደሪያቸውን እየገለበጠ ርግቦቹን፣ በጎቹን፣ ፍየሎቹን፣ ላሞቹን እየከፈተ እየገረፈ ያስወጣበት ቀን ነው። ቤተ መቅደሱን መድኃኔዓለም ይወዳል። መቅደሴን ፍሩ ሰንበታቴን አክብሩ ብሎ በሊቀ ነቢያት በሙሴ ላይ አድሮ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 ላይ የተናገረው አምላካችን ቤተ መቅደሱን የሚደፍሩትን ሰዎች ዛሬ በጅራፍ ያስወጣበት ቀን ነው። እኛም ወደ ቤተ መቅደሱ ስንገባ ንስሐ ገብተን ይቅርታ ጠይቀን በፍርሃት ሆነን በእምነት ጸንተን ቅዱሳን መላእክት እንደ ሻሽ የተነጠፉበት እንደ ቅጠል የረገፉበት ስፍራ ስለሆነ በተለይም በቅዳሴው ሰዓት ቅዱሳን የሰማይ መላእክት እልፍ አእላፋት ቅዱሳን መላእክት እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉ። እልፍ አእላፋት መላእክት ስፍር ቁጥር የሌላቸው መላእክት ቅዳሴው ሲጀመር እስከሚፈጸም ድረስ እልፍ አእላፋት መላእክት ከሰማይ ይወርዳሉ፣ ቅዳሴውን ያከብራሉ፣ መስዋዕቱን ያከብራሉ። የሕዝቡን እንባ፣ የሕዝቡን ጸሎት፣ የካህናቱን ማኅተም ወደ ሰማይ ለማሳረግ ቅዱሳን መላእክት ይወርዳሉ። መቅደሴን ፍሩ ሰንበታቴን አክብሩ ብሎ አምላካችን የተናገረውን መፈጸም መቻል አለብን። የእግዚአብሔር ልጆች ሕፃናትም የምታቆርቡ ቀደም ብላችሁ 11 ሰዓት ቀድማችሁ መጣችሁ ደጅ ጸንታችሁ አቤቱ ይቅር በለን፣ አቤቱ ራራልን፣ አቤቱ ማረን፣ ልጆቻችንንም ባርክልን ብላችሁ ደጅ ጸንታችሁ ልታቆርቧቸው ይገባል። እግዚኦታ ሲባል ድርገት ተወረደ ወይ ተብሎ በታክሲ እየሮጣችሁ የምትመጡ ሰዎች እባካችሁን መቅደሴን ፍሩ ሰንበታቴን አክብሩ። የእግዚአብሔር ልጆች ምዕመናን፣ አዎ ዛሬ በቤተ መቅደስ ዙሪያ ስጋዊ ምድራዊ ሸቀጥ ሲሸቅጡ የነበሩ ሰዎች ተገርፈው የወጡበት ቀን ነው። ወገፍታ ማዕዳት ይሆኑ የእግዚአብሔር ልጆች ምዕመናን፣ አምላካችን ይህን ያደረገበት ቀን ነው። ወደ ምኩራብ ገባ። በዚያ የሚሸጡ የሚለውጡትን ሰዎች አገኛቸው። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት የምስጋና የመስዋዕት ቤት አደረጋችሁት ነበረ፣ እናንተ ግን የወንበዴዎች ዋሻ የቀማኞች መሸሻ አደረጋችሁት ብሎ አምላካችን በታላቅ ቁጣ የተቆጣበት ቀን ነው። ለዚህ ነው ዳዊት አባታችን እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ። ቤተ መቅደሱ ሲደፈር አይቶ ነው ዳዊት በትንቢት ተገልጾለት ነው። እነ አፍኒን እነ ፊንሐስ ከሱ በፊት የነበሩ ኃላፊያት መጻያት የሚገለጥለት ዳዊት ከሱ በፊት የነበሩ የኤሊ ልጆች በድፍረት በቤተ መቅደሱ ከወጣቶች ጋር ከልጃገረዶች ጋር ሲዳሩ
ሲላፉ ስጋዊ ምድራዊ ስራ ሊሰሩ ቤተ መቅደሱን ደፍረው ባያቸው ጊዜ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ የቤቱ ቅናት ሊበላን ይገባል፣ ያቃጥለን ሊለበልበን ይገባል። ዝም አንበል፣ እንደ ባዕድ አይደለንም። እኛ የእግዚአብሔር ልጆች ነን። ሁላችንም ድርሻ አለን፣ የእግዚአብሔር ልጆች። አዎ ቤተ መቅደሴን ፍሩ፣ ሰንበታቴን አክብሩ፣ እኔ እግዚአብሔር አምላካችሁ ነኝ ያለው ጌታ፣ እኛም ዛሬ ለቤተ መቅደሱ ልንቆረቆር ይገባናል። ልንቆረቆር፣ ልናሳያቸው፣ ያላወቁት ሰዎች ልናሳውቃቸው፣ አይተን እንዳላየ ዝም ማለት የለብንም። የእግዚአብሔር ልጆች አባታችን ቅዱስ ያሬድን በዛሬው ቀን ባዘጋጀው ዝማሬ ቦአ ኢየሱስ ምኩራበ አይሁድ፣ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ። ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል አስተማራቸው። ወይቤሎሙ ምጽዋተ አበድር መስዋዕት፣ ከመስዋዕት ይልቅ ምጽዋትን እወዳለሁ። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታ የምህረት የይቅርታ አባት እኔ ነኝ አላቸው። አይደለም አባታችን ቅዱስ ያሬድ። እየሰማችሁ ነው? ከቃሉ ጋር ናችሁ ነው የላችሁም? የእግዚአብሔር ልጆች የላችሁም እንዴ? ይሰማችኋል? እግዚአብሔር ይስማችሁ ጸሎታችሁን፣ የሁላችንንም ይስማን አምላካችን። ቦአ ኢየሱስ ምኩራበ አይሁድ፣ ጌታችን አምላካችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ። አሁን ሊቃውንቱ በቅኔ ማህሌቱ ሲያገለግሉ ያደሩት ሌሊቱን ሙሉ ዛሬ ቅዱስ ያሬድ ለቤተ ክርስቲያኗ ሥርዓት አምልኮ ያዘጋጀላት ቦአ ኢየሱስ ምኩራበ አይሁድ፣ ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ የገባበት ቀን ነው። ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል የሚያስተማረበት ቀን ነው። ወይቤሎሙ ምጽዋተ አበድር መስዋዕት፣ ከመስዋዕት ይልቅ ምሕረትን እወዳለሁ፣ ይቅርታን እወዳለሁ፣ ቸርነትን እወዳለሁ፣ መስዋዕት ከማቅረባችሁ በፊት ይቅር እንድትባባሉ እፈልጋለሁ እያለ አምላካችን ዛሬ ያስተማረበት ቀን ነው። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታ የምህረት አባት የይቅርታ አባት እኔ ነኝ እያለ አስተማረ። የትግበሩ ቤተ አቡየ ቤተ ምሳያጥ፣ የአባቴን ቤት የንግድ ቤት አታድርጓት አለ ኢየሱስ ክርስቶስ። የአባቴን ቤት የንግድ ቤት የሸቀጥ ቤት የሥጋዊ ሥራ ቤት አታድርጓት ብሎ እግዚአብሔር አምላካችን ዛሬ ያስተማረበት ቀን ነው። ቤቴሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት የምስጋና የውዳሴ የቅዳሴ ቤት ናትና አለ ቅዱስ አባታችን ያሬድ። ሰንበተ አክብሩ ሰናይ ግበሩ፣ ዕለተ ሰንበትን አክብሩ፣ መልካም መልካም ሥራም አድርጉባት። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። ምን አለን ዛሬ መድኃኔዓለም? ወደ ቤተ መቅደስ ገብቶ ምን አለን? ሰንበተ አክብሩ፣ ዕለተ ሰንበትን አክብሩልኝ፣ ሰናይ ግበሩ፣ በጎ በጎ ሥራ ስሩባት። በዚህ ቀን በጎ ሥራ ነው የሚሰራው፣ ሥጋዊ ሥራ አይሰራም። ባል ከሚስቱ ሚስት ከባሏ አትተኛም። በእውነቱ ዛሬ መንፈሳዊ ሥራ የምንሰራበት ነፍሳችን ወደ እግዚአብሔር ጋር የምትገናኝበት በጸሎት በምስጋና በበጎ ሥራ የምናሳልፍበት ቀን ነው። ለዚህ ነው ቅዱስ አባታችን ያሬድ ሰንበተ አክብሩ ሰናይ ግበሩ፣ ዕለተ ሰንበትን አክብሩልኝ፣ በጎ በጎ ሥራ በዚህ ቀን ስሩልኝ። ቢዘክሙት አፍቅሩ፣ ባልንጀሮቻችሁን ውደዱ፣ ሰውን ሁሉ ውደዱ። የእግዚአብሔር ልጆች ምእመናን እግዚአብሔር እንዲወደን ጸሎታችን እንዲሰማልን ቅድመ እግዚአብሔር እንዲደርስልን በፍቅር ሆነን መምጣት አለብን። ቢዘክሙ አፍቅሩ፣ ወንድሞቻችሁን ውደዱ፣ እህቶቻችሁን ውደዱ፣ ጎረቤቶቻችሁን ውደዱ። ይሄ የመድኃኔዓለም ቃል ነው። በጾም ጊዜ በጸሎት ጊዜ በፍቅር ሆነን ስንጾም በፍቅር ሆነን ስንጸልይ ቅድመ እግዚአብሔር ይደርስልናል። ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ከማሁ አዘዘነ። ጾምን በምንጾም ጊዜ ወንድሞቻችንን እንድንወድ፣ እህቶቻችንን እንድንወድ፣ ጎረቤቶቻችንን እንድንወድ፣ ባልንጀሮቻችንን እንድንወድ፣ እርስ በርሳችን ከልብ እንድንዋደድ
አምላካችን ፈጣሪያችን ይህንን አዘዘን። አሁን ጾም ነው። በጾም ጊዜ ዕለተ ሰንበትን አክብሩ፣ መልካም ነገርን አድርጉ፣ ቢጸክሙ አፍቅሩ፣ ባልንጀሮቻችሁን ውደዱ፣ ነዳያነ ወምስኪናነ መሃሩ፣ ለነዳያን ለምስኪናን እራሩ። ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ የሚለያዩ አይደለም። ቅዱስ ያሬድም በድርሰቱ እነዚህን ያስቀመጠልን። በዛሬው ዕለት ሊቃውንቱ በቅኔ ማህሌቱ ሲዘምሩ ያደሩት ይህንን ነው የሚለው። የእግዚአብሔር ልጆች ምዕመናን ሰንበተ አክብሩ። በመጀመሪያው ቅዳሴ ስንገባ ታስታውሳላችሁ። ኩሉ ዘገብራ ለጽድቅ ጻድቁ ውእቱ ወዘያከብር ሰንበተ ኢይብል ፈላሲ ዘገባ ሀበ እግዚአብሔር። ጽድቅን የሚያደርግ ጻድቅ ነው። እውነትን የሚሰራ ሰው ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቁ ውእቱ ወዘያከብር ሰንበተ፣ ዕለተ ሰንበትን የሚያከብር በዕለተ ሰንበት ስጋዊ ስራ የማይሰራ በዕለተ ሰንበት ወደ እግዚአብሔር ቤት የሚመጣ ቅዱስ ነው፣ ጻድቅ ነው። ኢይበል ፈላሲ ዘገባ ሀበ እግዚአብሔር፣ እግዚአብሔር ከሕዝቡ ለይቶ ውጣ ይለኛል አይበል። የወጣ ሰው የገባ ሰው በረከት ሳያገኝ አይወጣምና። ኢይበል ፈላሲ ዘገባ ሀበ እግዚአብሔር፣ ወደ እግዚአብሔር ቤት የገባ ሰው ስደተኛ ነኝ፣ መጻተኛ ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ ብሎ ተስፋ እንዳይቆርጥ ዛሬ የምንባረክበት ቀን ነው። ዛሬ ከበደል የምንነጻበት ቀን ነው የእግዚአብሔር ልጆች። ለዚህ ነው ኩሉ ዘገብራ ለጽድቅ ጻድቁ ውእቱ፣ ዕለተ ሰንበትን የሚያከብር እውነትን የሚሰራ የጽድቅ ስራ የሚሰራ ሰው ጻድቅ ነው። ኢይበል ፈላሲ ዘገባ ሀበ እግዚአብሔር፣ ወደ እግዚአብሔር ቤት የገባ ሰው እኔ ስደተኛ እኔ መጻተኛ ነኝ፣ እግዚአብሔር ከሕዝቡ ለይቶ ውጣ ይለኛል አይበል። እናንተ ደካሞች ሸክም የከበዳችሁ፣ ደካማነታችንን ያውቃል፣ እንደምንበድል ያውቃል፣ እንደምንሳሳት ያውቃል፣ ሸክም እንደከበደብን ያውቃል። የኃጢአት፣ የበደል፣ የክፋት፣ የሐሜት፣ የስርቆት፣ የቅናት፣ የምቀኝነት ሸክም እንደከበደን ያውቃል። ኑ ደቂቀ ኑ ወደ እኔ ነው የሚለው መድኃኔዓለም። ወደ እኔ ኑ እኔ ያሳርፋችኋለሁ። ሊያሳርፈን ከበደል ሊያነጻን ሰላም ሊሰጠን ሊያረጋጋን ደጆቹን ከፍቶ መቅደሱን ከፍቶ እጁን ዘርግቶ ኑ ልጆቼ ይላል። ሰንበትን አክብሩ። የእግዚአብሔር ልጆች በሰንበት ስጋዊ ስራ አትስሩ። ወደ መቅደሱ ቀድማችሁ ተገኙ። ስድስቱ ቀን የሰራነው እንዲባረክልን፣ የዘራነው እንዲባረክልን፣ የወለድነው እንዲባረክልን፣ ያሰብነው እንዲሳካልን በዕለተ ሰንበት የነፍስ ስራ ብቻ የምንሰራበት ቀን ነው። ሰንበትን አክብሩ፣ ሰናየ ግበሩ። ዕለተ ሰንበትን ብቻ አክብሩ፣ መልካሙን ነገር አድርጉ። ቢጸክሙ አፍቅሩ፣ ባልንጀሮቻችሁን እንደራሳችሁ አድርጋችሁ ውደዱ። ነዳያነ ወምስኪናነ መሃሩ፣ ለነዳያን ለምስኪናን ለችግረኞች እራሩ። ጾም፣ ጸሎት፣ ምጽዋት አብሮ መሄድ አለበት። የእግዚአብሔር ልጆች በአብይ ጾም 40ውን ቀን ስንጾም እጃችንም በምጽዋት መስጠት አለበት። እጃችን ሊመጸውት፣ እግራችን ወደ መቅደሱ ሊገሰግስ፣ አንደበታችን ቅዱስ ይል፣ ሁሉም ሕዋሳቶቻችን እንዲቀደሱ ወደ ቤተ መቅደስ ስንመጣ ይህን ማድረግ አለብን። እንግዲህ በዛሬው ቀን አምላካችን 3-4 ነገሮችን ነው ያደረገው። የመጀመሪያው ቤተ መቅደሱን ያነጻበት ቀን ነው። ሻጮች ለዋጮች ገልብጦ ያስወጣበት ቀን ነው። ቤቴ ቤተ ጸሎት ይሰመይ፣ ቤቴ የጸሎት የምስጋና ቦታ ነው። ወአንትሙ ሰረሰይክሙ በአተ ፈያት፣ የነጋዴዎች ዋሻ፣ የቀማኞች የሌቦች መሸሻ አደረጋችሁት ብሎ ነጋዴዎቹን የተያዙትን ዕቃ ሁሉ በጅራፍ እየገረፈ ውጡ ብሎ ከቤተ መቅደስ ያስወጣበት ነው። ቤተ መቅደሱን ያነጻበት ቀን ነው። ለቤቱ መቅናት እንደሚገባ አምላካችን ሰፊ ትምህርት የሰጠበት ቀን ነው። ቅንዓተ ቤትከ በልዐኒ፣ የቤትህ ቅናት በላኝ፣ አቃጠለኝ፣ ለበለበኝ። እኛ ግን እያየን እንዳላየን ዝም ብለን እናልፋለን። ስርዓቱ ሲሸረሸር፣ ቤተ መቅደሱ ሲደፈር አይተን እንዳላየ የምናልፍ ሰዎች እንጠየቃለን። የእግዚአብሔር ልጆች ለቤቱ
መቅናት እንደሚገባን ሰፊ የሆነ ትምህርት ያስተማረበት ቀን ነው። እንዲሁም በዕለተ መቅደስ በዕለተ ሰንበት ወደ ቤተ መቅደስ መግባት እንደሚገባን ለእኛ አርአያና ምሳሌ ለመሆን ወደ ቅፍርናሆም ወረደ። እናቱን ይዟል፣ ሐዋርያትን ይዟል፣ ሌሎቹንም አስከትሏል። በዕለተ ሰንበት ቀጥታ ወደ ቤተ መቅደስ ገባ። ዕውሮችን ሊያበራ፣ ጎባጦችን ሊያነቀና፣ ዓይነ ስውሮችን ሊያበራ፣ አጋንንት ያደሩባቸውን ሊፈውስ ወደ መቅደስ ይገባ ነበረ መድኃኒዓለም። መቼ? በዕለተ መቅደስ በዕለተ ሰንበት። አዎ በሶስተኛ ደረጃ የኛ ሰውነት መቅደስ እንደሆነ ሊነግረን ነው የመጣው። የእግዚአብሔር ልጆች ምእመናን፣ የእግዚአብሔር መቅደስ የኛም ሰውነት መቅደስ ተብሎ ነው የሚጠራው። አዎ የኛ ሰውነት መቅደስ እንደሆነ የነገረበት ያስተማረበት ቀን ነው። ልባችን ከክፋት፣ ከትዕቢት፣ ከገንዘብ ፍቅር ልናነጻው እንደሚገባ ሰፊ ትምህርት የሰጠበት ቀን ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ይስማችሁ፣ ጸሎታችሁን ይስማችሁ። እግዚአብሔር ከሁላችን ጋር ይሁን። አዎ እነዚህን ነገሮች አደረገበት። መጀመሪያ ቤተ መቅደስ በዕለተ ሰንበት ገስግሰን መሄድ እንዳለብን ወደ ቤተ መቅደስ ገብቶ አሳየን መድኃኒዓለም ኢየሱስ ክርስቶስ። ገብቶ ቤተ ቤተ ጸሎት ይሰማኝ፣ ቤቴ የጸሎት የምስጋና የእርቅ ቦታ ነው፣ እናንተ ግን የነጋዴዎች የቀማኞች ዋሻ መሸሻ መደበቂያ ያደረጋችሁት ብሎ የገሰጸበት ያስተማረበት ቀን ነው። እንግዲህ የምኩራቡ መንፈሳዊ ትርጓሜ መቅደሱ ወይም ምኩራቡ የሰው ልጅ ልቡና ነው። የእግዚአብሔር ልጆች የኛ ልቡና በመቅደስ ይመሰላል። እየሰማችሁ ነው? የኛ ሰውነት የኛ ልቡና በመቅደስ ይመሰላል። በሁለተኛ ደረጃ ነጋዴዎች የተባሉ በልባችን ውስጥ ያሉ ክፉ ሐሳቦቻችን ናቸው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ነጋዴዎቹ ምንድን ናቸው? በልቦናችን ውስጥ ያሉ እነ ክፋት፣ እነ ምቀኝነት፣ እነ ተንኮል፣ እነ ቂም፣ እነ በቀል የሚባሉ እነዚህ ናቸው በነጋዴ የተመሰሉት። የእግዚአብሔር ልጆች ነጋዴዎች የተባሉት በልባችን ውስጥ ያሉ ክፉ ሐሳቦቻችን ናቸው። ጅራፉ የሕያው የእግዚአብሔር ቃል ነው። አሁን የምንሰማው ቃል ነው። ባላወቃችሁ ባልሰማችሁ እንኳን ባልፈረድኩባችሁ እየሰማችሁ እያወቃችሁ ለምታጠፉ አሌለክሙ ወዮላችሁ። ጅራፉ የእግዚአብሔር ቃል ነው። ተግሳጽ ነው። ጅራፉ የእግዚአብሔር የአምላካችን ቃል ነው። ቤተ መቅደስ ውስጥ ያሉትን ሻጮች፣ ነጋዴዎች፣ ለዋጮች እንደ ገርፎ እንዳስወጣቸው እኛም በልቦናችን ውስጥ ያሉ ክፋት፣ ተንኮል፣ ምቀኝነት፣ ቅናት፣ ቂም፣ በቀሎችን እነዚህን ሁሉ ልናስወግዳቸው ይገባናል። የእግዚአብሔር ልጆች መቅደሱ ምኩራብ የተባለው የሰው ልጅ የኛ ልቦና ነው የሚወክለው። ነጋዴዎች የተባሉ በልባችን ውስጥ ያሉ ክፉ ሐሳቦቻችን ናቸው። ጅራፉ የሕያው የእግዚአብሔር ቃል ዘላለማዊ ቃል ነው። መቅደሴን ፍሩ፣ ሰንበታቴን አክብሩ፣ እኔ እግዚአብሔር አምላካችሁ ነኝ፣ የአባቴን ቤት የንግድ ቤት አታድርጉ። ይሄ ቤት የእግዚአብሔር ቤት ነው። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውዑ ውስቴታ። ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 17 ቁጥር 20 ላይ ይህ የእግዚአብሔር ደጅ ነው፣ ይህ የእግዚአብሔር አደባባይ ነው፣ ይህ ቦታ የእግዚአብሔር መገለጫ ነው፣ እውነተኞች ወደ እርሷ ይገባሉ። የእግዚአብሔር ልጆች ይህችን ቤት ሊባርክ ሊቀድስ ነው። ጅራፍ አንስቶ ነጋዴዎቹን ሊገርፍ ነው አምላካችን ወደ ቤተ ምኩራብ የገባው በዛሬው ቀን። እንግዲህ አባታችን ቅዱስ ያሬድ ምኩራብ ብሎ የሰየመው አምላካችን በዚህ ዓለም ላይ ሰውን ወዶ ሰው ሆኖ በምድር ላይ የተመላለሰ ወንጌለ መንግስትን በሚያስተምር ጊዜ ወደ ቤተ መቅደስ በዕለተ ሰንበት እንደገባ ሊገባም ሲሄድ በዙሪያው ነጋዴዎች ሞልተው የማይገባ ስራ እየሰሩ ምድራዊ ስጋዊ ሸቀጥ ሰብስበው ሲነግዱ፣ ሲለውጡ፣ ሲሸጡ፣ ሲያተርፉ፣ ሲቸረችሩ አገኛቸው። ያን ጊዜ የአባቴን ቤት የንግድ ቤት አታድርጉ ብሎ አምላካችን በታላቅ ግሳጼ
ዛሬ ቤተ መቅደሱን ያጸዳበት ያነጻበት ቀን ነው። የእግዚአብሔር ልጆች ቤተ መቅደስ የእግዚአብሔር ማደሪያ ናት። ይህች ቤት የእግዚአብሔር ዙፋን ናት። ዛ አንቀጽ እንተ እግዚአብሔር፣ ይህ የእግዚአብሔር ደጅ ነው። ይህ የእግዚአብሔር አደባባይ ነው። ይህ የእግዚአብሔር መገለጫ ስፍራ ነው። ጻድቃን ይበውኡ ውስቴታ፣ እውነተኞች በሃይማኖት የጸኑ ንስሐ የገቡ ወደ እርሷ ይገባሉ። በረከት ለማግኘት ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ እሷ ይገባሉ ብሎ አምላካችን አባታችን በቅዱስ ያሬድ ላይ ነግሮናል። የእግዚአብሔር ልጆች ምእመናንና ምእመናት ወደ ቤተ መቅደስ ሲገባ በግና ፍየል ይሰዋበት የነበረውን ቤተ መቅደስ ከዛሬ ጀምሮ መስዋዕት ሆኜ መጥቻለሁና እነዚህን በጎች ፍየሎች አስወጡልኝ ሲል ነው ብለው ደግሞ አባቶች በትርጓሜ ተርጉመውታል። አዎ ከዚህ በኋላ ግን የዓለምን ኃጢአት ሁሉ የማስወግድ የእግዚአብሔር በግ እኔ ነኝ ብሎ በጎቹ፣ ፍየሎቹ፣ ርግቦቹ እንዳይሰዉበት እነዚህን ሁሉ አስወጡ ማለቱ ነው ብለው አባቶች ደግሞ በትርጓሜ ተርጉመውታል። ስለዚህ አምላካችን ቤተ መቅደሱን ይወዳል። በመካከላችሁ አድር ዘንድ መቅደስን ስሩልኝ ብሎ በኦሪት ዘጸአት ምዕራፍ 25 ቁጥር 8 እስከ 9 አምላካችን ቤተ መቅደስ እንዲሰራ ፈቃዱ ነው። ቤተ መቅደሱ የእግዚአብሔር ማደሪያ ነው። ስለዚህ ወደ መቅደስ ስንገባ ስግዱ ለእግዚአብሔር በፍርሃት ሆናችሁ በመንቀጥቀጥ ሆናችሁ ልንቆም ይገባል። የእግዚአብሔር ልጆች በቅዳሴ ላይ ድምፅ ይሰማል። የምናሾከሹክ ሰዎች አለን። አሁን ሰሞኑን ስናስተምር 5 ሰዓት ጀምሮ ወንጌል ይሰበካል። እናቶች ይገቡና የሰፈር ወሬያቸውን ይጀምራሉ። አንዳንድ ጊዜ ምን አለሽ ተራ ነው የሚመስለው። በእውነቱ በጣም ያሳፍራል። እግዚአብሔር ፊት ቆሞ የሚያስፈራው መቅደስ ፊት ቆመ የሥጋዊ ንግግር ማነጋገር ተገቢ አይደለም። መቅደሴ ፍሩ፣ ሰንበታቴ አክብሩ፣ የምትወዱኝ ከሆነ ትእዛዜን ፈጽሙ፣ ቃሌን ጠብቁ ይለናል አምላካችን። ወደ ቤተ መቅደስ መጥተን ሥጋዊ ንግግር፣ ሥጋዊ ወሬ፣ የሰፈር ወሬ፣ የመንደር ወሬ የምናወራ ከሆነ እንደዚያ በጅራፍ ገርፎ እንዳስወጣቸው ጅራፉን እንዳያነሳ የእግዚአብሔር ልጆች ምዕመናን ጠንቀቅ ብለን በፍርሃት ሆነን ወደ መቅደሱ ልንገባ ይገባል። ወደ መቅደሱ ስንገባ መቅደሴን ፍሩ፣ ሰንበታቴን አክብሩ፣ እኔ እግዚአብሔር አምላካችሁ ነኝ ብሎ አምላካችን በሙሴ ላይ የተናገረው ጌታ በኋላ ዘመን ሰውን ወዶ በዚህ ዓለም ላይ ሲመላለስ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ያጸዳበት ቀን ነው። ቤተ ምኩራቡን የባረከበት ቀን ነው። ከዚህ በኋላ ዘአትት ኃጢአተ ዓለም የዓለምን ኃጢአት ሁሉ የማስወግደው እኔ ገብቼበታለሁና በግና ፍየል ልሰዉበት አይገባም ሲል በጎቹን ፍየሎቹን ካሉበት እየከፈተ አስወጥቶ ሰደዳቸው። አይሁዶችም ተቆጡ። አንተ ማን ስለሆንክ ነው አሉት የእግዚአብሔር ልጆች ምዕመናን። እሱማ ሰማይን በማስተዋል የዘረጋ ምድርን በውሃ ያጸና ሰውን ወዶ ሰው የሆነ ለሰው ልጆች ራሱን አሳልፎ መስዋዕት ሊሆን የመጣ ለአባታችን ለአዳም በገባው ቃል ኪዳን መሰረት በሐሙስ ዕለት ወበመንፈቀ ዕለት እተወለድ መወለድ ተወለድከ ወእድኅ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞቴ 5500 ዘመን ሲፈጸም ከሰማይ ወርድልሃለሁ ያለው ከድንግል ወለድልሃለሁ ያለው በመስቀል ላይ ሰቀልልሃለሁ ሥጋዬን ቆርሼ ደሜን አፍስሼ በደሜ ገነት ከፍቼ ወደ ቀደመ ርስትሃለሁ መልስሃለሁ ያለው አምላክ እኔ ገብቼበታለሁ፣ እኔ እሰዋበታለሁ። የኔ መስዋዕት እንጂ የበግና የፍየል መስዋዕት ከዚህ በኋላ አይቀርብበትም ሲል በጎቹን፣ ፍየሎቹን፣ ርግቦቹን እየገለበጠ አስወጣቸው። ወገፍታ ማዕዳት የሆኑ መደርደሪያቸውን ሁሉ ገለበጠባቸው። ቤቴ የጸሎት የምስጋና የመስዋዕት ቤት ይሆናል፣ እናንተ ግን የነጋዴዎች ዋሻ የቀማኞች መሸሻ አደረጋችሁ ብሎ ቤተ መቅደሱን ጅራፍ አንስቶ ነጋዴዎችን ያስወጣበት ቀን ነው። በእኛም ልብ ውስጥ ያሉ በነጋዴ የተመሰሉ ክፋቱን፣ ትዕቢቱን፣ ተንኮሉን፣ ቅናቱን፣ ምቀኝነቱን፣ ቂምንና በቀሉን እናስወጣው የእግዚአብሔር ልጆች። ያለዚያ ጅራፉ ሲነሳ ከባድ ነው የሚሆነው።
በድፍረት ወደ መቅደሱ እንዳንገባ በጾም ጊዜ ይቅር ተባብለን ተዋደን ተፋቅረን የበደሉንን ይቅር ብለን የበደልናቸውን ይቅርታ ጠይቀን የእግዚአብሔር ልጆች ምእመናን እንዲህ አድርገን ስንጾም ጾማችን ቅድመ እግዚአብሔር ይደርሳል። ጸሎታችን ቅድመ እግዚአብሔር ይደርሳል። አዎ መቅደሴን ፍሩ ሰንበታቴን አክብሩ ብሎ ራሱ አምላካችን መመሪያ የሰጠበት ቀን ነው። እንግዲህ በዚህ ቀን ወደ ቤተ መቅደስ ገብቶ ሶስት ነገሮችን አደረገ። ቤተ መቅደሱን አነጻ፣ ለቤቱ ቅናት እንደሚገባ ነገረን። የእኛም ሰውነት ቤተ መቅደስ እንደሆነ አስረዳን። አምላካችን መድኃኒታችን ያ ነው። እኔ ነኝ የምሰዋበት፣ የኔ መስዋዕት ነው የሚቀርብበት፣ የኔ ስጋ ነው የሚቆረስበት፣ የኔ ደም ነው ከዚህ በኋላ የሚፈስበት፣ የበግና የፍየል ደም አይሰዋበትም ብሎ በጎቹን ፍየሎቹን ጠርጎ ያስወጣበት መድኃኔዓለም ገብቶ መስዋዕቱም እሱ ነው። የእግዚአብሔር ልጆች አሁን የምንበላው ስጋ አሁን የምንጠጣው ደም የክርስቶስ ስጋና የክርስቶስ ደም ነው። መቅደሴን ፍሩ ሰንበታቴን አክብሩ፣ የአባቴን ቤት የንግድ ቤት አታድርጉ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30 60 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የአባቴን ቤት የንግድ ቤት አታድርጉ። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ